ያላልኩትን ነገር ግን ውስጥ አትጩ። አረ በእግዚአብሔር አትጩ። ያላልኩትን ነገር ነው እያለች በእግዚአብሔር ለመቀጣት ያክል እኔ ቦታ የለሽም። ሩም ይዘው 3 ቀን ሩም ውስጥ ነበሩና እኔ ስደውልላት እና ሩም ውስጥ ነበሩ ማለት ስልክ አላነሳም ብላኝ ረጅም ሰዓት ሩም ውስጥ ገብተው አይደለም 3 ቀን አንድ ክፍል ለሁለት? አዎ 3 ቀን ይታይሽ እንግዲህ አንቺ ወይ ከኛ ቢመጣ ደስ አይልም ብዬ ነው እማ እኔ ተወረደ አረ ለምን ወጥቆረች ማዘር በእግዚአብሔር እማ ትንሽዬ ስሚኝ፣ እኔ ያልኩትን ነገር ነው እያሉ ያሉት እሳቸው። በእግዚአብሔር አረ በእናታችሁ ተረጋጉ። እናትሽ ቢሆን በክብሬ እንዲመጡ አልፈልግም። ሰርቼ ምንም ነገር ማድረግ እችላለሁ። ሰርቼ አንቺን ማኖር እችላለሁ። በክብሬ ግን እንዲመጡ አልፈልግም። አዎ ሰርተን አብረን መኖር እንችላለን። እሳቸው ግን የሚያወሩበት መንገድ ትክክል አይደለም። ክብሬ እንዲነኩ አልፈልግም። ታጋ ሰርተን ታኖረኝ መጀመሪያ ልፍቀድ በጣም እንጂ ይችላሉ። ግን ማዘር ደርሶ ሳት ይሆናል። በጣም ነው የሚችሉት። እናትሽ እንደሆነች ማለት እና ማገር ነው በእናትህ እኔ ስታከብር ነው ልጅ ታከብርችሁ። እሺ ሰማኝ አይደለ? እኔ ስታከብር ልጅ ታከብርኛለሽ እንዴ? ጭራሽ በጣም ነው የሚችሉት አይደለ? የምር በጣም ሾካካ ነው። አንተ እኔ ሾካካ ምን ተማርኛ ነው? ሰማሽልኛ እንዳልዋሽ ሰማሽልኛ እንዳልዋሽ ቢያንስ ተረጅኝ። እውነታው ምንም አልረዳም። ጭራሽ ምንም አልረዳም። ጉድ ወሚ በቃ ነገራችሁ ለምናት ነገራችሁ እንደሆነ ሾካካ ጠይሻ ይሄው አንቺም ሰማሽ። ያኔ እኮ እንደዚህ ምን ነገር አላልኳቸው። ለምንድን ነው ቢያንስ ትንሽ እያልኩሽ እኮ በቃ ለምን 1% ወይ ተጠቃጣዩ ሰጫቸው። አንድ ስሚኝ፣ እኔ አላልኳቸውም። አልፈልግም ማመን። እሺ ለስድብም ይቅርታ ስለሰደብኳችሁ ይሄ ምን ይባላል? ይውጋሽ ብሎ ይማርሽ። የለም እንደሱ አይሰራም። አሁን ቤት ይለቀውታል። አይሰራም። አሁን ከቤታችን ለቀቅ። ይኸው ሰማካ እንደማትፈልግ ነገረች። ይሁን ነገር ማለት ነገረች። አንቺ እተነፍሳለሁ በይና አረ በእግዚአብሔር እተነፍሳለሁ በይ። አንቺ ምላስሽን ነው የምቆርጥልሽ። ምንድነው የምታወራው? እሷ በመሀል የምትለው ምን ለማውራት ነው? እሺ እሷ ለምን አሰማያት? ምንድነው የምትሰማት? በምን ንገሪያት። እሺ ብያለሁ። ያን እኔ አንቺ ውዳቂ ነሽ ከመሬት ያነሳሽ ብያለሁ። ብያለሁ። ምንድነው የምትይው? እሺ ከዚህ መረዳት አትችይም። ኪያ ምንድነው በፈጠራችሁ አምላክ። አረ በእግዚአብሔር እሺ ትንሽ እንኳን ከዚህ አትረጅም። ኪያ ፈርታ እንደው እኔ በእምነት እኔን ፈርታኝ እንዴ ያደረካት ነገር ካለ በቃ እንደዚህ አይነት ባህሪ ካለ አንተና አሁን ለልጅ የምትሆነው ማነህ አንተ? ማንነትህን ወቅ በቃ እመንና ውጣ ተቀበልና በቃ ልጄ ላንተ አትሆንህም። አለቀ እንዴ? ምን ነው እንደዚህ ድክም አረከን እንዴ? ምን ነው እሷ ላይ የተነገረ ነገር አለ እንዴ? እሷና ካላገኘክ ህይወትህ አይቀናም ተብለሃል። ማዘር እኔን ያልፈለጉኝ እንዴ? ሳንቲም ገንዘብ ስለሌለኝ ወይስ እኔ ስለ ገንዘብ አላወራሁም። የኔ ልጅ እኔ ስለ ገንዘብ አላወራሁም። ታውቃለች ልጅ በሌላ አንገር ነው አወራሁት ወይስ እኔ የአኑን ያህል አፍቅራትን ብሎ ያስባል? አንተ ከአኑ ጋር በምንና በምን የሰማይና የምድር በስማ አኑ እኮ በስማ እኔ እኮ ይዤ እልፍ ማድረግ በጥፊ ሳቃጥለው እንኳን እማዬ ማሪ ብሎ ድቅ የሚል እኮ ነው። አኑ እናንተ ቤት ትገናኛላችሁ። የእግሩ ጣቢ ጋር ደርስም እኮ የእግሩ ጫፍ ላይ ጭራሽ ከአኑ ጋር መወዳደር ፈለክ? ሲጀመር አንተ ራስህ የምታወዳድር ከአኑ ጋር ያወዳደር ከሆነ ራስህ የምታወዳድር አኑ የኔ ልጅ ወይ ልጄ ምን ያገናኛችኋል ከሱ ጋር? ተረጋጋ በእግዚአብሔር። ምን ነው ቆምክ? ቁጭ ብላ አሰማም እንዴ? በፈጠረህ እንዴ ጭራሽ አላ በእግዚአብሔር። አረ በእግዚአብሔር። አረ በፈጠራችሁ አምላክ ቢመልስ ምን ያደርግልሽ? ና በይው መልሹ። ተመለስ ነው ልጄ ተመለስ ና
በእግዚአብሔር እኔ ምንድነው ምንም አውቀው ነገር የለም። እኔ እግዚአብሔር እኔ ምን አውቃለሁ? በግዛው የልጄን ባል እየፈተንኩት ነበር እንዴ? እናት እኮ ነኝ። ምን ሆነሽ ነው? ልጄን የሚያገባትን ሰው መፈተን ነበረብኝ እንዴ? አልገባኝም። እንዴት ነው የሚገባሽ? አንቺ ድሮ ህፃን አይደለሽ እንዴ? ህፃን እንዴት ይገባዋል? አልገባኝም። አንቺ ቢገባሽ እኮ ከዚህ በፊት የነበረው ህይወትሽ አይመሰቀቀልም ነበር። ስለዚህ አንቺ እንዲገባሽ አይጠበቅም። ከቅድም ጀምሮ እንዲህ ስጨነቅ የነበረው አሃ ያን ሁሉ ፈጥሬ ያልኩት ያን ሁሉ ወሬ ፈጥሬ ነው። አልገባኝም። በእውነት ምን አስረጂ። እኔም እኮ ግራ ገባኝ ኪያ። እኔ እኮ እሺ እኔ ልጅ አዳምጪኝ። ግራ ተጋባሽ፣ ብዙ ግራ አትገባሽ። ምንድነው? እኔ እናት ነኝ አይደል? እንደ እናት አንቺም እንደ ልጅ አዳምጪኝ። እኔ ምንም ለምን ማለት ምንድን ነው? መፈተን የለብኝም? አውጥተሽ ነው? አዎ። እንዴት አይነት ነው ፈተና? ይጥሩ አይደለም? አንቺ ፈትኝሽ። እኔም እኮ በጥፊ መታው። እንኳን መታሽው እንዴ? ነገር ምን ያህል አንቺ ክብር እንዳለው እንረዳለን። እንኳን መታሽው እንዴ? አየሁት እኮ በቃ ልጄን ትክክለኛ ባሏን ማን እንደሆነ አየሁ፣ ተረዳው። ፈተንኩት እንጂ በቃ ይሄ ልጅ አንቺ በህይወትሽ ብዙ ተፈትነሻል። ብዙ በአሁኑ የደረሰብሽን አውቃለሁ። እንደዛው ብዙ ነገሮች አሉ በህይወትሽ። ስለዚህ ከዚህ በኋላ የልጄን ባል መፈተን አለብኝ ብዬ ስላሰብኩ ነው ቅድም ውጭ እያስወጣሽ እንጂ ምን ጉዳይ አለኝ? ታውቀዋለህ። ለብቻዬ ምን አወራዋለሁ? ድግስ እንደግስ ብዬ አወራው። ስለዚህ በቃ ፈተንኩት ልጄ እና መፈተን አልነበረብኝ። የእውነት ፈተንኩት። እኔንም እኮ እስከ መስደብ ደረሰ እኮ የእኔ ልጅ። ጭራሽ ካለኝ ምን ያህል ባናድደው ነው የእኔ ልጅ እንደዚህ የሰደበኝ። አይ እኔ እኮ ላንቺ ስድብ ምንም አይደለችማ። ብዙ ነገር ፈተንኩት እኮ ብዙ ነገር ታቁ በላይ ሆነበት የእኔ ልጅ። እኔ እንኳን ቢነግሩኝ ምን አለ ማለት እኔ እኮ ተጨነቅኩኝ። እኔ ደነገጥኩኝ እኮ ከነገርኩሽ ምን ተበላሽ ነገር እኔ እኮ ደነገጥኩኝ ኪያ እግዚአብሔርን። ከዛ ደግሞ እናትሽ ናቸው ምን ማለት እችላለሁ ማለት ቤት በቃ ጨነቀኝ እና እግዚአብሔር ውሸት ያስደነገጠሽ እሺ በጣም ነገር እንግዲህ ስላት እኮ እንደው ጨው ነው የሆነችው። ጨው እንዲህ አለች እኮ ተናገሪ። ሰድቦኝ የለ እንደዚህ ብሎ የለ እሷን እንዲህ ብሎ የለ ቢነግሩኝ ኖሮ በሽታ ዛሬ ተጨንቄ አላውቅም። አይ ችግር የለውም። ያው ቅጥል ስሜ አድርገህ ትጠቀምበታለህ። ፈትናለሁ ለልጄ የሚሆነው ሰው ፈትናለሁ። እኔ እኮ ማለት ነው በቃ መፈተን ስለነበረብኝ እንትን ለዛ ነው። ምክንያቱም ይሄ ሰው ልጄን ይወዳታል። ምን ያህል ይወዳታል ልጄን? ተጋበል የኔ ልጅ እዚህ ተጋበል። የኔ ልጅ ምን ያህል ይወዳታል? ይሄ ሰው ለልጄ ባል ይሆናል ወይ የሚለውን ነገር ምክንያቱም እኔ የኔ ልጅ እንጂ ለባልነት ብሎ አማርኛ የለም። በቆዩ ቁጥር ሌላ ታሪክ ነው። መጋባት ካለባችሁ ማለት ትጋባላችሁ። እንዴት አማርኛ አለ እንዴ? እኔ ምንሽን አዳምጪ። ምክንያት የፈተንኩበትን በቃ ይሄ ሰው ለልጅ ህይወት ይሆናል። ይሄ ልጅ እንዴት ነው? ገንዘብ አላውቅም። እኔ ታውቂኛለሽ ገንዘብ ላይ ፍቅር እንደሌለች። ይሄን ነው የምሰራው የሚሰራውን ስራ ሁሉ ነግሮኛል። ነገ ጠዋት ለመለወጥ ብዙ ነገር እያደረገ እንዳለ ተረድቻለሁ። ግን በጣም እሱን የወደድኩበትና የመረጥኩበት ነገር በማንነቱ አይደራደርም። ክብሩን አሳልፎ አይሰጥም። ጎበዝ የኔ ልጅ እሰይ እድግ በል። እዚህ ለዛ ነው የመረጥኩሽ። እና ያው እስካሁኑ ፈተና ነበር ማለት ነው። ፈተና ነበረ ልጅ ስፈትን ነበር። እኔ አላውቅም ኪያ እግዚአብሔርን አላውቅም እንዴ ሳታውቅም እኔ ብቻዬን ነው። እሷማ በጣም ተገልጠኝ ነበረ እየተቅለበለበች ለማውራት ስትንጦረጦራ ላይ ሻለም እንዴ እኔ
ብቻዬን የሰራሁት እንግዲህ እኔ ልጅ አይደለም አሁን እንዳሉ ሌላ ባህሪ ሊኖሩ ይችላል። እንደዚህ አይነት አሁን ሌላ ባህሪ ከሌላው ላንቺ ባላይ ሆኖ ይባረራል። በቃ ለቀራል ነበር እንዴ ምን ነገር አለ እንዴ? አይ ችግር የለውም የኔ ልጅ ከአቅመ በላይ ስለፈተንኩ ነው። ከአቅመ በላይ ሆኜብክ ነው። ኧረ ችግር የለውም የኔ ችግር የለውም ችግር የለውም። እና አሁን ማዘንሽ ነው እና ስለመታሽው ቆጫሽ ነገ ጠዋት እኮ ትዳር እኮ ገነት አይደለም። ነገ ጠዋት በሆነች ነገር ብትጋጩ እኮ እሱ ሊመታሽ ይችላል። መታይ ብለሽ ደግሞ ከሌላ አይወጣም። መቻቻል የሚባል ነገር አለ። ስለዚህ እቺን መታወት ብለሽ አትዘኝ። ምክንያቱም በዛ ውስጥ ነው ልጅ እየተፈተነ ነበር። ምን ያህል አንቺ ማለት ነው ፈተና እኮ ይጎዳል። አሁን እኔ ፈተና አልመሰለኝም ሙሉ ለሙሉ ባስወጣው እስከቤት ይበላጣ እኔ መልሰዋለሁ እንዴ ምንሽ ነው እኔ መልሰዋለሁ እኔ ድማ ይሄ ትንሽ ግን በቃ እኔ አልወደውም። እንዴት ነው በቃ ይሄ ሰው በእምነትም እንደዚህ ባለፈው አበሻቅሽ እኔ አልጠበኩም ነበርና በጣም ደነገጥኩኝ። መሀል ላይ ደግሞ ከዛ ግራ ገባኝ እኮ ለሱም ለሷም ምን ልበል መሀል ላይ ግራ ገባኝ። ማስቀየምሽ ምን ትሆኛለሽ? ምላሷና መቆርጥላ ብታወራ ላለቅስ ነበር። እውነት ብትናገር ምላሷ ተቆርጦ ነበር ዛሬ። እና ይሄ ያለው ነገር እኔም እንግዲህ መጥፎ ነገር ብዬ ከሆነ ይቅርታ፣ ያው የኔ ልጅ ለልጄ ብዬ ነው። መቼም እናት ለልጇ ብዙ ነገር ትሆናለች። እቺ የምታያት ልጅ ደግሞ በጣም ብዙ ዋጋ የከፈልኩባት ልጅ ነች። ተወልዳ ይኸው እስካሁን ድረስ አሁንም አላቆምም የሷ ፈተና እና በዚህ ፈተና ውስጥ ሁሉ ብዙ ዋጋ እየከፈልኩ ነው ልጄን ለማኖር፣ ህይወቷ እንዲስተካከል፣ በራሷ መንገድ እንድትሄድልኝ፣ የራሷን ህይወት እንድትኖር ብዙ ነገር እየደከምኩ ነው እና ለሷ ብዬ ነው የፈተንኩ። ይቅርታ እንግዲህ ይሄ ፈተና ነው። እሺ እንደ ወላጅ እንደማትቀየመኝ ተስፋ አደርጋለሁ። ማለት አላሰብኩም እንደዚህ ማለት እኔ ከበር ማለት ሱቅ ልሂድ ወይ ምናምን ነገር ስትለኝ ቆይ እኔ ልሂድልሽ ምናምን ነገር ብዬ እኔ ወጣሁና ስመለስ ጫጫታ ነው። ደረጃው ስወጣ እራሱ ምንድን ነው የተፈጠረው ብዬ እኔ እንደው አማት ነው ምናምን ነገር ብዬ ነው ያሰብኩት። አናድጄው ቆመ ሳይ ደግሞ እንደዛ ያወጣ በጣም አናድጄው ነበር። የኔ ልጅ ዛን ነገር አድርገው ነው ተነስተሽ አንተ ደሃና ለልጅያት መስላት ነው። ምንም አንተ ደሃ በቃ ይኸው እስቲ ከግርስ ከራስ ምን እንደምትመስላችሁ ጭራሽ በቃ ወረዳ ጆሮ ተናዶ ነበር። ግን ታይ በቃ አረፊ ማለት አይደለም አሁን እኮ በዚህ አጋጣሚ ግን በጣም ትዕግስተኛ ሰው ነኝ። እኔ በጣም ትዕግስተኛና እኔ ጨነቀኝ። ትዕግስት ደስ ይላል፣ ራሱን ማክበሩ ደስ ይላል፣ ክብሩን አሳልፎ መስጠቱ ደስ ይላል። ከዚህ በላይ ምን አለ? ምንም። ስለዚህ የቀራችሁን ነገር እናንተ ናችሁ እንግዲህ የምታውቁት። ምን ጀምራለሁ በጀምሯል ተተብሎ የመጣው ማዛለም ጎበዝ ነው። ይሄን ማሰቡት በጣም የሚገርም ያንቺንም እንድታመጫቸው መነዘላለም አመጣ ያንቺንም እዚህ በኋላ ማዘርጋራው አለ ሚስጥር እኮ እንዲህ ነው የሚወጣው። የኔ ልጅ ያው እኔ ምኑን አውቀዋለሁ የኔ ልጅ ደግሞ ገብቶኛል። መጀመሪያ አንቺ ትውጪና እኔ ብቻዬን ነው የማወራው ነው የሚመስለኝ አለባት ስታወራ አይመስልም እኮ ለሰው ማዘር ኮስታራለች ትስቃለች ኩሳቂታ ናት። ግን እስክትቀርብሽ ድረስ ምንድነው ምርመራ ነው የምትይዘው። ያኔ ጓደኞች ላይ ሲሆን እኮ ነው በቃ ታውቃቸዋለች ከዚህ በፊት ተፈጥሮ ምናምን የነበሩትን ነገሮች ምናምን ነገር ስለመጣ ያው ትንሽ እንደ እናት ደግሞ ማድረግ ያለባት እናት ነኝ እናት ነው የእናትን ነገር በደንብ ፍቅረኛ ነው ብሎ ሲመጣ ማድረግ ያለባቸው ፈተና አራገሽ ልጄን እንዳነቀ ውሸቷ አስደነገጣች። በጣም ተጨነቀች። ጫው ሆነች እኮ እናቴን ግን ሰደባት የፈተንኩት እሷም ደግሞ ዝም ያለችው ያው ልጄ ስለሆነች ነው። ያው እንዴት
አጋልጣለሁ አሳልፍ ማለት ስገባ ያየሁት ነገር እንደሚያፈላ ነው። ሲቀጥል እቺ መልሽልኝ እኔ ባህር ዱዳራ ደግሞ ትለኛለች ያስቀይምሽኝ ዱዳራ እኮ ለዛ ነው አንተ በሰንት ቦታ ሰጥተሽኝ ልክ 99 ሰጥተሻል ሰናደድ ደግሞ ሰዎች እና ደግሞ እናት ስለገንዘብ አታወራ። አሁን ለፈተና ብላ ወራችሁ እያወራ ያለው ነገር እኮ አሰማኝ አይደለም። አሁን እኔ ኪያ ቀይናት እንደማለት ነው። እኔም እኮ ስለማታምን ነው የገንዘብ እንትን ያለት ይልኮና ከጀቀላይ ገንዘብን እኮ ያነሳሁበት እኮ መጀመሪያ እንደማታምን በቃ ገብቻለሁ። ለዛ እኮ ነው በገንዘብ ካላት እኔ እንደማልል ታውቃለች። ከዛ በኋላ ደግሞ የምፈጥረውን ነገር ጭንቅላቴ ውስጥ አሰብኩ አይደለ? አንጎም ዘሻል እና አንቺ ታሪክ እንደምትቀራረች እንዴ ማክሲማል ክሽብን እሱ ሌሎቻችን በጣም ነው ታዲያ ምን ነክሽ ነገር አለ አንተ እና ነገር ነገር እኮ ነው ይቀርታለሽ ፈልጋለሁ በዚህ አጋጣሚ ማለት ነው ወደ ቤተክርስቲያን ቪዲዮች ባለፈው 3 ቀን ማለት ነው ከተማው ነበር ወደ ምናምን ያው መጀመሪያ መጠና የሚባለው ነገር ማምጣት አለበት ከሰነፊቲ ጋር አንድ ላይ ነው የሚለው በያሰብኩኝና አይደል ግን አሁን ጊዜ ነበር ያሳለፈው ነገር በቀደም ስውር ያልሽቀና ነጠላውና ነገር ለብሼ ለምን ነገር ውጪ ላይ ጆ ልብስና አዛኝ እና የት ነው ስርከት አብረን ምን ነበረና አብረን አሳልፈናል ማለት ነው በደባበቅ እንዳይኖር አሁን ካስላመንሹ ብዬ እኮ ይሄድሽው ቢሾፍቱ ምን ለምን አንቺ እሱ ነገር እሱ ሀገር ምንድነው ልዝናና ነው መዝናናት እንዲኖር ልዝናና ብዬ ነገርሽ ቢሆን እኮ ሻቲኝ ገዳም ብለሽ በገዳም ስም መዝናናት ጀመርሽ አንቺ ውሸት ታደርግሽ እንዴ አይ እኔ ማዘር ጃርቲ እና ውሸት ጀመርሽ እሺ ታዲያ ነገር አሁን ከሌላቸው ጋር ይሄድ ነው ታሩ ጋር ፈቅድልሽ ፈቅድልሽ ሌላ የተበላሽ ህይወት እንድትደግሚ ነው ፈቅድልሽ እኮ የረገጥሽ በማላችን መደባበቅ ስለሚሆን እና እኮ ሄደሽ ተዝናናሽ ምን ተፈጠረ ብዙ መዝናናት ምንድን ነው እኔም ደግሞ አብሬያት ምናምን ስላት እምቢ እያለች ነበር እኮ አንቺማ ለኔ ታወራለሽ ጭራሽ ቀለበት አደረጋችሁ ቀለበት እኔ ተዋረድኩ አንቺ ስንቴ ነው የምትገይኝ ምን ስንቴ ነው የምትገይኝ አሁን እሺ ችግር የተማርሽ ነገር አሁን ችግር የተማርሽ የምትገይኝ ችግር የለውም ማለት እኮ እኔ ለልጄ ይሆናታል አይሆናትም ነው እኔ ልጄ እንድላርግ ደግሼ የሰው አፍራስ ይዛለሁ ብዬ አስባለሁ እንጂ ጭራሽ አስፈላጊ አይደለም ጭራሽ ከኔ ተደግፈሽ ቀለበት ጭራሽ የኔ ልጄ ነገር ጥሩ ነው እንደዚህ ይደረጋል ወይ እኔ ሰንቴ ለምንድን ነው የምትወረጂው ከኔ ያገባው እንጂ እኮ ታምናለሽ ካፋቶ ጋር ለሚያልኩሽ ጭራሽ ቀለበት ማለት ከዚህ በኋላ እኮ እኔም ስለማልከዳት አብረን ጊዜ ለማሳለፍ አንተ ዝም በል እስቲ በእናትህ ልጄ አሁንም እንደው የእውነት እንድናድድ አታርገኝ እስካሁንስ ቀልድ ነበረ አንተን ለመፈተን ነበር ጭራሽ እኔ ልጄን ባለሱኝ አይደለም አንተ ሰው ልትንቶኝ አይደለም ልትናደጅ እኮ አይደለም እኔ እኮ ባልነግርሽ ይችል ነበር እኮ ባልነግርሽ ይችላለሁ እኮ እንዴት ነው የማትነግሪኝ የባሰው ሸት የባሰ ሌላ ጦርነት ጭራሽ ሁሌም ነግርሽ ነው አለ ምድብቅሽ ነገሮች ይኖራሉ በቃ አለ ነው አይደል እንዴ እኮ ቀለበት እንደው ቀለበት አልክሽ ሄደሽ እኔ በሌለውበት ሆነልሽ ለምን አይሆንም በልባም ነበርሽ እንዴ ማንም ሳልሰማ እሱማ ነበርኩ ማዘር ግን አንቺም ነበርሽ እኔ የት ነበርኩ ሞቼ ነበረ አይ ያው መናገር እኔ ላይ እንደዚህ ቁጭ አርጋችሁ ኳስ ትጫወቱብኛላችሁ አይ እንደዛ እኮ አይደለም ማዘር ግን ያው እሷ ራሷ ትንገሮት ምናምን ነገር ብዬሽ ወይኔ ማዘር ከኛ ቢመጣ ደስ አይልም ብዬ ነው እማ እኔ ተወረደ አረ ለምን ወጥቆረጅ ማዘር በእግዚአብሔር እማ ምንድነው ቀለበት ምን ችግር አለው ታረጋለሽ ምን ችግር አለው እንዴት ቀለበት ታረጋለሽ ምንድነው ምን ችግር
ሳይጠይቅሽ ከቤትሽ እናትሽ ሳይጠይቅ አስፈላጊ ነው። እኔ ሳይጠይቅ ምን ችግር አለ? አቤት አንተ መሬት አንተ ሰማይ አቤት ተረጋጉ። እንደዚህ እንኳን አይደለም መናገር የፈለግነው ግን አቤት አይደለም አንዴ ራስሽ አደረገ በእግዚአብሔር ማዘር ተረጋጉ። ቆይ እኔ ለማልጭ ማን ምንም አትጫጩ የሚያስችል ነገር እኮ አይደለም። በቃ እሺ ቆይ ማዘር መናገር ተታኮ ነው እሷ ረብስማ እንዴ ይማርግሻል እኮ አይደለም ያልኩሽ እንዴ እሱማ እንትን ነው ልጅ ነው ያድጋል እሱ ቢሆን ኖርማል ነበር እንዴ አርጊ እና ሳይሻባ እና ካዲያው እና ካዲያው አሳድገው አላለሽ እንዴ አሁን አሳድገው አላለሽ እንዴ ወርደት ላይ ወርደት ጀምሪ ነው አሳሽ እኔ እኮ አይደለም እንደም ከኔ በላይ እኮ አስበው የነበረው እኮ ማለት ነው እሷ ናት አንቺ አይደለሽ እንዴ ወደ ገዳም ነው የምሄደው ብለሽ ተናግረሽ ውጫሽ አንቺ ነሽ አይደለሽ እና አንቺ አይደለሽ ሆቴል ያዝሽኝ እኔ አንቺ አይደለም እሷ ነበረች ያዘችኝ እኔ እንደውም አላውቅም ነበር ስለምን ነገር እሺ ቆይ ከቤት ነጠላና ቀሚስ ለብሰሽ ውጪ ልብስ እኔ ከቤት ልብስ ይዤሽ እመጣለሽ አንቺ አልነበርሽ እኔ ነበርኩ ማለት አንቺ ነበርሽ ያለሽ እኮ ነው ጆ እንደዛ ነው እንደውም ማለት ነው ሩም ይዘው 3 ቀን ሩም ውስጥ ነበሩና እኔ ስደውልላት ምናምን ሩም ውስጥ ነበሩ ማለት ስልክ ካላነሳም ብላኝ ረጅም ሰዓት ሩም ውስጥ ገብተው አይደለም 3 ቀን አንድ ክፍል ለሁለት አዎ 3 ቀን ይታይሽ እንግዲህ አንቺ አረ የዚህ ነገር ማለት አረ ወርኩሽ እኔ አንቺ በሚያፈደው አረ ሰው መምታቱት ግን አስደስተኝ። እንደዚህ አይነት ቀልድ አለ ወይ? እንደዚህ ይቀልዳል ወይ? ያው ቅድም እኮ ነው እማ እና አንቺ አዛችብን እኮ ኧረ ማማ ቤት ታይ እኮ ነው ተቀምኩ የሰው እኮ ተዋልኩ በየሮ ዘመን እኮ ነው መቤት አዋራሽኝ ብዬ ነው ታዲያ እኮ ሻው ነው እኮ ወጣት እኮ ነው እኮ በሳት መቆረጥ ሰው ያው እንዴት ነው ቁንጭ አንቺ እማ ማርያም ሰው ነው ቁንጭ ሰው ማስባል ለቤት ቆም ነበረ እሷም ቀናላት ከዚህ በፊት ያረኳት ታውቂያለሽ ትለያለሽ ማለት ነው መቤት ይሰጣል ቁንጭ ትለያለሽ ቀናላት ግን ማጀበላሽ ሰብሯል ያውና እኔ ያመኩኝ ራሱ ከሰከስ ነው ጉድ የሚወጣው ጀበና እኔ በጀበና እንደማከለ ፈረስማ መፈረስ ትስቂያለሽ እንዴ ታዲያ ጀበና ተሰብሯል እንዴ እኔ አይደለም ራሱ እነዚህ ልጆች ምን እያደረጉኝ ነው ያሉት እንዴ ምን እያደረጋችሁ ነው የቀድሙ ማርያም ምን ማን አንቺ ፍራንክ አርግሽኛ ፍራንክ እኔ ፍራንክ አይደለም ግን ፍራንክ ነው ማማ እቺ ሌላት መጀመሪያ ቀለበት ነው ብለሽ የጀመረች ፍራንክ ነው እኔ ኖርማል ከተማውጣ ነው ከዛ ጨመርሽበት በስማ ምን እኮ በእውነት ልጅ እንዴት እንደጨነቀ ግን ፍራንክ ሁሌ ባደርግሽና ቪዲዮ ብሰራ አሪፍ ይመስላል መሰለኝ በስማ አስጨነቅነው እኔ አሁን ማሚ ተማምኜብሽ ቆሜ ስከራከር ነበር አንቺ ለምንድን ነው ያልተማመንሽብሽ እሰራለሁ እኔ እኮ ልጄ ተታለይብኛለሽ እያልኩ እኮ እፈራለሁ ደግሞ ለምን አመንኩ መሰለሽ እሷ ደግሞ ነው ልጅ እኔ ያምናችሁ እኔ ደግሞ የልብ ጓደኛሽ ስለሆነች እቺ ልጅ አላውቃትም የሚሆነውን ነገር ሁሉ ታውቃለች ብዬ ነው
ለዛ አንተ ምን ላይ ተጨመርካ? ችግር የለውም። አንተ አገኛችኋለሁ እኔም ችግር የለውም። እኔ ቪዲዮ ለመስራት ያብቃሽ እናንቺ። ካሜራ የሌለበት ኦዲየንሶቻችን በጣም ለማየት በጣም እሱ አንድ ቀን እንግዲህ እስቲ ወይ ጀበናሽን ግን የልጄ ሰርግ ቀን ያውኝ ፀሐይ ምስክር ነች። ለጀበናሽ የምረዳው የተሰበረው እሱን ፍራንክ መስሎኝ እኮ ሸረፍታል ለማርያም ነው ጭራሽ ማርያምን እማ ኪችንስ ማለት ነው። ሁለታችንም እየሰራ ነበር። አንድ ሰው ሁለታችንም እየሰራ ነበር። ከዛ በኋላ ረከቦት በዚህ በኩል ነበር። ፀሐይ ለአንሳው ስንላት ቆይ አተናለሁ ይደፋል። ከዛ በእምነት እንቁላል አነሳለሁ ብላ ላጥ ስትል ቀው ከዛ በኋላ እዚህ ጅራካውን እንዲቪ ሰርታል። አረ ተጣጣ ሲደገፍ ላሰራሽ እና እሷ ምን ታርግ እንግዳ እኮ ናት። አሁን ጀበናዬን እንደነበረች አዲሷን ገዝታችሁ አሞርታችሁ አዲስ መግዛት አለ ትገረፊያለሽ። የሰው ጀበና ሰብሮ እንዲህ የለም። በጀበናዬ እንደማልቀልድ ታውቃለሽ። በሲኒና በጀበናዬ ቀልድ አላውቅም እኔ። ጆ ቡድን አፍላ አዲስ በማርያም ተጫውስ አይዞህ በጀበናው ሲገዛ አይደለም ነው አይስ ተጠቀቀም ጀበና ወጪ ደግሞ በጀበና ነው እንደምሰራ እንዴ እዚህ ነው ቀልድ አለ ሊሞሲን ነገር ካለ ጀበና ብቻ እንዴ እንደዚህ ያደርጋል። ማሚ በጣም ከባድ አድርገሽዋል ላይፋችንን ለመናገር ከሆነ ፍራንክ ነገርን ከጀመርሽ እንዲፈተና በእምነት ተረኛሽ የምትሆኚው ህይወት ይከብዳል። እማ በጣም እንድናገራት የሚፈልግሽ አይደለም። በጣም ሊገጠማችሁ ስንቴ ነው ቡና ያፈላሽለት? ሁሌ በቃ የጠዋትና የማታ ቡናዬ እሷ ነች የምታፈላልኝ። ተባብረው ቅድም አላለሽ? ሲተባበሩ ቅድም አላለሽ? ተባብረው በኋላ ጆ እኔ እኮ ካንተ ጎን ነበርኩ መሆን የነበረብኝ ፊት ለፊቴ ነው አቀማጥለሽ የምትጠሪኝ ጆ። እዚህም ደርሰሽልኛል። ጆ ነው ስሙ መድኃኒዓለም ጆ ነው ስሙ። ለዛ ለማንኛውም ግን ልዝጋለ በቃ ሻሻል ምሳለና ፀሐይ ምሳ አዘጋጂልን ሁላችንንም እንጠጣ ቡስቲ አፍ ይዛሪ ሰው ታፈላልኝ። እኔ ልጅ ጎበዝ ናት ታፈላልኝ። ከመሽ ወለዲ ያርግልሽ እጅግ በይልኝ እኔ ልጅ ሁሌ ከኖር አታጣላ እሷ አትጠቅመኝም። እሷ ከኔ አትኖርም። አንቺ ብቻ ኑሪልኝ። እሷም ካንቺ አትኖርምማ ፋሚሊ ለማንኛውም በእምነት ቡና ታፈላሉ። እኛ ምን ምሳ ልንበላና ሙያሽ ይዘልዘላ እንደ ራሷ ሻሪ ነው ቡና ነው የምታፈላው እንዴ አረብጅናት ስለዚህ በጣም የተከራከርሽላት ተነግሪናለሽ። ምን እንደተፈጠረ ከረከረኛ ተነግሪናለሽ። ግን ጆዬ በጣም ይቅርታ እሺ ፋሚሊ ለማንኛውም ሰላም ሁሉ ተበዛሽበት እኮ በሌላ በአዲስ ቪዲዮ የምንገናኝ ይሆናል። ቻው